ልፋቴን ታውቂያለሽ። ስለዚህ ዩቲዩቤን መልሰሽ በእጅ አስገቢልኝ። በቃ ሌላን የልፋታችንን ዋጋ ጭራሽ የለፋንበትን ማለት ነው። ማንም ሰው አሁን አመስግኜ ሳልጨርስ ፈጣሪንም እናንተንም አመስግኜ ሳልጨርስ መጥፎ ነገር ተፈጠረና ዩቲዩቤን አጣሁት ማለት ነው። እና ከዛ የእግዚአብሔር ታምር ግን ይቀርማል። እኔ ጠብቁኝ ለነበራችሁ በሙሉ በጣም አመሰግናለሁ። አንዱ ምናምን በፊት በቃ ታውኩት። በቃ ዩቲዩብ የሚባል አልሞከርኩም። ራሴና በጣም ብዙ ለፍቼበታለሁ። በጣም ብዙ ደክሜበታለሁ። በጣም ብዙ ነገሮችን አይቼበታለሁ እና እኔ በእናንተ በሙ ቤተሰቦች አማካኝነት የጠፋሁበት ዩቲዩብ ጠፍቶ የነበረበትን ሁኔታ ዱባይ ከመጣሁ በኋላ ስለሆነ የጠፋሁባችሁ። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንግዲህ ረጅም ጊዜ ተለያይተናል ውድ ቤተሰቦቼ። ረጅም ጊዜ ነው። 9 ወር እንግዲህ ቀላል አይደለም። ለ9 ወር ያህል ነው የጠፋሁት። ኦልሞስት 8 ወይ 9 ወር ማለት አካባቢ ነው የጠፋሁት እና እንግዲህ በሆነ አጋጣሚ የሆነ እንድጠፋ ያደረገኝ ትንሽ የተፈጠረ ችግር ነበረ። ለዛ ነው ተመልሼ ለመገናኘት አብቅቶናል እግዚአብሔር። በጣም ናፍቃችሁኛል የዩቲዩብ ቤተሰቦቼ። በጣም ዩቲዩብ ናፍቆኝ ነበረ በጣም ማለት ነውና እንግዲህ መልሼ ማግኘት ችያለሁ ዩቲዩቤን እግዚአብሔር ይመስገን። ሌላው ሁሉ አልፏል። ባለፈ ነገር ደግሞ ጸጸትም ምንም አያስፈልግም። ስለዚህ ዋናው ነገር አሁን እንደነበር መሆኑ ስለሆነ በጣም ደስ ብሎኛል ውድ ቤተሰቦቼ። ድጋሚ ስለተገናኘን ድጋሚ ስላገኘዋችሁ በጣም ደስ ብሎኛል። ማቴ እንዳሳሰባችሁ በጣም እርግጠኛ ነኝ። ማለት ዱባይ ከመጣሁ በኋላ ስለሆነ የጠፋሁባችሁ በጣም እንዳሳሰብኳችሁ 100% እርግጠኛ ነኝ። ስለዚህ ሌላው ደግሞ በጣም ትልቁ ነገር ምንድነው ቤተሰቦቼ የእሙ መውለድ በጣም አስደስቶኛል። በጣም ማለት ነው እንግዲህ ከምነግራችሁ በላይ ቃል ራሱ የለኝም። ሰው ማለት ሰው በሚያስፈልገኝ ጊዜ ሰው ሆኖ ከጎናችን የሚሆን ሰው ነውና እሙ ለኔ በጣም ጥሩ ነች። በጣም ማለት ነው ለኔ ብቻ ሳይሆን ጥሩ ልብ ያላት ልጅ ነችና ለሷ በጣም ደስ ብሎኛል እና ያው እናንተ ቤተሰቦቼም ደግሞ ደስተኛ እንደሆናችሁ እርግጠኛ ነኝ። ልጆችሽን ያሳድግልሽ። አሁን ልጅሽን ከመባል ልጆችሽን ወደ መባል መተሻልና ልጆችሽን ያሳድግልሽ እሙ በክብር በጸጋ የኔ ቆንጆ። በጣም ደስ ብሎኛል። እኔም እንግዲህ ድጋሚ ወደ ዩቲዩብ ወደ ስራዬ መጥቻለሁ። በዚህም በጣም ደስ ብሎኛል። በጣም የምወዳችሁ ማከብራችሁ ቤተሰቦቼ ሙሉ እንግዲህ የጠፋሁበት ዩቲዩብ ጠፍቶ የነበረበትን ሁኔታ ሙሉን ለመልቀቅ አሁን አላዳርሰኝ ስላለ ነው እንግዲህ ባጭሩ ነው የምነግራችሁ። ሌላ ጊዜ ግን ረዘም ያለ ቪዲዮ አዘጋጅቼ ሁሉንም የነበረውን ነገር ሁሉ በዝርዝር 9 ወራቶቹን ያሳለፍኩባቸውን ሁኔታዎች በሙሉ በዝርዝር ቪዲዮ ሰራላችኋለሁ። አሁን ግን ያው አላስችለኝ ስላለ ነው እንጂ ምቹ ሁኔታ ላይም አይደለሁም። ቪዲዮ ለመስራት ምቹ ሁኔታ ላይ አይደለሁም እውነት ለመናገር። ግን ደግሞ እንዳለሁኝ የወቁ አስጨንቂያችሁም ስለሚሆን ብዬ አስቤ ነው ውድ ቤተሰቦቼ። በጣም ነው የምወዳችሁ። በጣም ናፍቃችሁኛል። እናም ውድ ቤተሰቦቼ እንግዲህ የሁሉ ጊዜ አልፎ እንግዲህ የሁሉም ነገር አለፈና ሙም ወለደች። አሁን አብሬ ከናንተ ጋር እንዲህ በዩቲዩብ ቪዲዮ ሰርቼ እንኳን ደስ አለሽ ለማለት ስላበቃኝ አመሰግናለሁ። ደስ ብሎኛል በጣም። እንግዲህ ዩቲዩቤ በጣም ብዙ ለፍቼበታለሁ። በጣም ብዙ ደክሜበታለሁ። በጣም ብዙ ነገሮችን አይቼበታለሁ እና እኔ በእናንተ በሙ ቤተሰቦች አማካኝነት እግዚአብሔር ይመስገን እናንተም ሳታሳፍሩኝ ሰብስክራይብ አድርጋችሁኝ ቪዲዮቼን እያያችሁ የምሰራው ቪዲዮ ጥሩም ይሁን አይሁንም በቃ እንደ ቤተሰብ አይታችሁን አይዞሽ በርቺ እያላችሁ ከጎኔ ሆናችሁ አሳድጋችሁኛል። እግዚአብሔር ይመስገን 2000 ሰብስክራይብ ደርሻለሁ። እድሜ ለእናንተ። በዛ ላይ እይታዬ ማቻወሬ ሞልቶልኝ ደስ ብሎኝ ነበረ። ጥሩ ላይ ነበርኩኝ። ከዛ በቃ አመስግኜ ሳልጨርስ ፈጣሪንም እናንተንም አመስግኜ ሳልጨርስ መጥፎ ነገር ተፈጠረና ዩቲዩቤን አጣሁት ማለት ነው። እና በጣም ያስደነግጥ ነበረ። በጣም አዘንኩኝ። ግን ደግሞ እግዚአብሔር እኔ በእግዚአብሔር ማናችንም ሁላችንም በእግዚአብሔር እናምናለን። ግን ደግሞ የኔ ምንድነው የሚለየው መሰላችሁ? በቃ እንደማይነሳኝ አምናለሁ። ልፋቴን ያውቃል፣ ምን ያህል ዋጋ እንደከፈልኩ ያውቃል።
ምን ያህል ለዚህ ዩቲዩብ ፍላጎቴንና ጥረቴን ያውቃልና እንኳን እኔ አልፎ እሙ ለኔ ይሄ ዩቲዩብ እንዲያድግልኝ የከፈለችው መስዋዕትነት ብዙ ነውና ያንን ነገር ስለሚያውቅ ዋጋዬን የልፋቴን ዋጋ ያሳጣኛል ብዬ አላሰብኩምና በሱ ተማመንኩ። እግዚአብሔር አንተ ልፋቴን ታውቃለህ፣ እመቤቴ አንቺ ልፋቴን ታውቂያለሽ፣ ስለዚህ ዩቲዩቤን መልሰሽ በእጅ አስገቢልኝ፣ በቃ ሌላ ምንም አልልም ብዬ ጸለይኩኝ ማለት ነው። ከዛ ቤተሰቦቼ ለ9 ወር ያህል ምንም ሳይመስለኝ ምንም ነገር እንዳልተወሰደበት ሰው ምንም ነገር እንዳላጣ ሰው ምንም ሳይመስለኝ ለ9 ወር ያህል ቻልኩት። በቃ የውስጤን በውስጤ ይዤ ዋጥኩትና ዝም አልኩ። ከዛ በቃ ምንም አዲስ ነገር የለም። መሞከር ያሉብኝ ነገሮች ያው ዝም ብለም ግን መሞከር ያሉብኝ ነገሮች ደግሞ ሞክራለሁ ማለት ዝም አልኩ ስል አላለቀስኩም ነው እንጂ ያው ዝም ብዬ ቁጭ አላልኩም። መሞከር ያለብኝ ነገር ሞክራለሁ። እዛ በቃ ሞከርኩኝ አልሆነም። መጨረሻ ላይ አሁን ከአንድ ወር ምናምን በፊት በቃ ተውኩት። በቃ ዩቲዩብ የሚባል አልሞከርኩም፣ ራሴን አሳመንኩት። ዩቲዩብ የሚባል አልሞከርኩም፣ አልሞከርኩም በቃ ምንም ነገር ብዬ ራሴን አሳመንኩት። ለምን በጣም ነው የምናደደው። በተለይ ገብቼ ቪዲዮዎችን ሳይ ምናምን ልፋቴን ሳስብ ምናምን በጣም ነበር የምናደደው። ከዛ እንደዛ እያልኩ ምናምን ራሴን ለማሳመን ሞከርኩኝ፣ ማለት አእምሮዬ እንዳይጎዳ ማለት ነው። ከዛ የእግዚአብሔር ታምር ግን ይገርማል። እውነት እኔ ማለት ሰፋ ያለ ቪዲዮ ሰራላችኋለሁ እንጂ እንደዚህ የሚያልቅ አይደለም። አሁንም አላስችልኝ ብሎ ነው እንጂ እንደዚህ የሚወራ አይደለም ቤተሰቦቼ። ከዛ ምንም ባላሰብኩትና ባልጠበቅኩት ሁኔታ ዩቲዩብ ተመለሰልኝ ማለት ነው። በጣም ነው የሚገርምና እግዚአብሔር ቀን አለው። እግዚአብሔር እንባችንን የሚያብስበት፣ ጸሎታችንን የሚሰማበት፣ ምኞታችንን ህልማችንን የሚያሳካበት ለሁሉም ጊዜ ቀን አለው። እኛ ብቻ የሚታገስ ልቦናን ይስጠን እግዚአብሔር እንጂ ታጋሽ መሆን ትዕግስት ሊኖረን ይገባል። ልናምን ይገባል። እንደሚደረግልን እንደሚሆንልን ማመን አለብን። እሱ ከሆነ ምንም የምናጣው ነገር የለም ቤተሰቦች። እንኳን የልፋታችንን ዋጋ ጭራሽ የለፋንበትን ማለት ነው። ማንም ሰው አሁን እኔ ከራሴ የተረዳሁት ነገር ቢኖር ማንም ሰው የልፋቱን ዋጋ ያጣል። ማንም ሰው ማለት ነው። በሐሰት እናንተ ሰዎች የእናንተ የሆነን ነገር ወስደውባችሁ ቢሆን እመኑኝ የልፋታችሁን ዋጋ ፈጣሪ እሱ ያያል፣ ይከፍላችኋል፣ እውነት ይመልስላችኋል። እኔ ስለ እውነት ብዙ ነገር ነው የተማርኩኝ በዚህ ዩቲዩብ ማለት ነውና አላቅም እኔ እንዴት እንደምገልጽላችሁ ራሱ አላቅም። በጣም ደስ ብሎኛል። እንግዲህ ሌላ ጊዜ ሰፋ ያለ ቪዲዮ እንደነገርኳችሁ ይዤ እመጣለሁ። ግን ለጊዜው መምጣቴን መመለሴን ላሳውቃችሁ፣ እንዲሁም ዝም ብዬም እንዳልጠፋውኝ እንድታውቁ ትንሽ ለመግለጽ ያህል ነው። ቤተሰቦቼ በጣም ወዳችኋለሁ፣ በጣም ናፍቃችሁኛል፣ በጣም አከብራችኋለሁ። እርግጠኛ ነኝ ብዙ እንደተጨነቃችሁ፣ ብዙ እንዳሰባችሁ፣ መጥፋቴ እንዳሳሰባችሁ እንግዲህ ተመልሼላችኋለሁ። እወዳችኋለሁ። አመሰግናለሁ ስትጠብቁኝ ለነበራችሁ በሙሉ። እግዚአብሔር ጋር እንግዲህ ጥሩ ስራዎችን ይዤ በአዲስ መንፈስ ለመምጣት እሞክራለሁ። ስላያችሁኝ፣ ስለተከታተላችሁኝ፣ ከመጨረሻው ስለምታደምጡኝ በጣም አመሰግናለሁ። እና በቃ እሙ ዩቲዩብ ራሱ መከፈቱን የወደድኩት አንድም በቃ ከእናንተ ከቤተሰቦቼ ጋር የሙን ደስታ አብረን በቃ ደስተኛ ሆነን አብረን እንድናሳልፈው በጣም ፈልጌ የነበረ ቤተሰቦቼ። ምክንያቱም የሙ ደስታ የሁላችንም ደስታ ነውና ዩቲዩብ ተከፍቶ ደግሞ እሷን እንኳን ደስ አለሽ ማለት መቻሌ በዩቲዩብ በጣም ደስ ብሎኛል። እሙ እንኳን ደስ አለሽ፣ እንኳን ደስ አለሽ የኔ ቆንጆ፣ እንኳን በድጋሚ ለእናትነት ክብር አበቃሽ። ምድር ላይ ያለው መልካም ነገሮች በሙሉ ይገቡሻል። አንቺ ማለት ሰው በሚያስፈልገኝ ጊዜ ሰው ሁነሽ የቀረብሽኝ፣ ሰው ሁነሽ ያገኘሁሽ ልጅ ነሽና በጣም ነው የምወድሽ እሙ። መቤት ካሳ በጣም ነው የምወድሽ የኔ ቆንጆ። በጣም ደስ ብሎኛል አንቺ። እሺ አልመስልም ነበረ 9 ወራቶችን ያሳለፍኩት በጣም በቃ አላቅም። በጣም በጭንቀት በጣም አስባለሁ፣ በጣም እናደዳለሁ። ዩቲዩብ እንደዛ በመሆኑ በጣም አዝኜ ነበረ። ግን አለፉና እነዛ ጊዜያቶች አሁን ለመሳቅ በቅቻለሁ ድጋሚ። በጣም ደስ ብሎኛል። እኔ እውነት ዩቲዩብ በቃ በመመለሱ በጣም ደስ ብሎኛል እና በጣም አመሰግናለሁ። ወዳችኋለሁ። ሁልጊዜም አብራችሁኝ የሆናችሁ ቤተሰቦቼ፣ ሁልጊዜም የማትቀየሩብኝ አሁንም አለውላችሁ። ወደፊት እንግዲህ
እንድሰራ የምትፈልጉትን እንዳስተካክል የምትፈልጉትን የተቀየማችሁኝም ካላችሁ እንዲሁ በመጥፋቴ ያው እኔም ስላልቻልኩኝ ነው እናንተም አልናፍቀኝ ብላችሁ አይደለም እና እንድሰራ የምትፈልጉትም ነገር ካለ ሀሳብ አስተያየታችሁ ልክ እንደ ሁልጊዜው እንዳይለየኝ አደራ አበረታቱኝ። አመሰግናለሁ። ወዳችኋለሁ። በድጋሚ በጥሩ ስራ እስከምመጣ ድረስ ሰላም ሁኑልኝ። ሁልጊዜም ከጎኔ የሆናችሁ በሙሉ እንድሰራ የምትፈልጉ የምታበረታቱኝ ሁሉ አለውላችሁ። መጥቼላችኋለሁ። ኮሜንት ላይ ደግሞ አሳውቁኝ። ወዳችኋለሁ።